ያለብን መስገድ አለብን። ስንሰግድ ልቦናችን ሁሉ ይሻሻላል። የጠላት ጉልበት ይሰበራል። በውስጥ በኩል ያለውን አገዛዝ እንሽረዋለን። ለኤልሻዳይ እሰግዳለሁ። ክፋት በዚህ ዘመን ለምን በረታ ስንል፣ ምቀኝነት ለምን በዚህ ዘመን ጉልበት አገኘ ስንል የአምልኮት ፍቅር ስለሌለን ነው። እየሰማችሁ ነው? የአምልኮት ፍቅር የለንም። የአምልኮትን ፍቅር የነጠቀን ጠላት ደግሞ ካራ የሆነ ክርስቲያን ወኔ ያለው መንፈሳዊ ህይወቱን መቀጠል የሚፈልግ ክርስቲያን መዝሙር 22 እና መዝሙር 90 በቃሉ ሸምድዶ ማለት ነው። ጧት 3 ሰዓት 6 ሰዓት 9 ሰዓት አንድ ካድሬ ነበረ፣ በደርግ ጊዜ ነውና እኔ ያስተምር ነበረ፣ ታገል ነበረ እና 5 እንጀራ አበርክቶ 2 አሳን አበርክቶ 12 ሞሰብ ተነሳ። ብዙዎቹ ጠግበው በሉ። ከዛም ተርፎ ተነሳ ብዬ ሳስተምር ካድሬው እዛ ነበረ። በአብዮቱ ካድሬ ና ለመጨረሻ ላይ ይዞኝ ሄደ። እዚህ ወደ 3000 የሚጠጋ እስረኞች አሉ። ለነሱ አሁን አብዛና አሳም አለ አሳየኝ፣ ካላሳየኝ አትፈታም ብሎ አሳስሮኝ ሄደ። ማን ይፍታኝ? ሻምበል አሸብር አማረ የሚባሉ ነበሩ። ትልቅ ሰው ናቸው። በዛን ጊዜ ሻምበል ናቸው። ዘዋይ ተመድበው ሲመጡ እስረኞችን ይጎበኙ ነበረ። ደግ ሰው ነበር የዛን ጊዜ። አንተ በምንድን ነው የታሰርከው? እኔ ተራይ ደረሰና አንተ በምንድን ነው የታሰርከው አሉኝ። አረ ቤተ ክርስቲያን ሳስተምር 5 እንጀራ ለብዙ ሺህ ሕዝብ አጠገበ፣ 2 አሳም አብዝቶ አበርክቶ አበላቸው፣ ትርፍራፊውም 12 ሞሰብ ነበረ ብዬ ሳስተምር እና እዚህ 3000 እስረኛ አለ መተህ አስረፍርፈህ አብላቸው ብሎ አስሮኛል። ይኸው 3 ወሬ ነው አልኩ። በቃ 3 ወር ታስሬ በል ከት ብለው ስቀው በልና ውጣ ብሎ አስወጡኝ። ጉድ እኮ ነው። ያው ሰውዬ ጊዜው ሲወድቅ እኔ ጋር መጥቶ እንጀራ ለመነ። የሚገርም እኔው ጋር መጥቶ፣ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዘመን፣ ጊዜ፣ ሰዓት እንደዚህ ነው። የእግዚአብሔርን በረከት ለጊዜ ለዘመን መሳለቂያ ብናደርግም የበረከቱን ኃይል በሰላሙ በኩል የሚገኘውን መንፈሳዊ ግንባታ በሕይወታችን ውስጥ ባለ መገዛት እናበለጽገዋለን። ክፋት በዚህ ዘመን ለምን በረታ ስንል፣ ምቀኝነት ለምን በዚህ ዘመን ጉልበት አገኘ ስንል የአምልኮት ፍቅር ስለሌለን ነው። እየሰማችሁ ነው? የአምልኮት ፍቅር የለንም። የአምልኮትን ፍቅር የነጠቀን ጠላት ደግሞ ግማሹ ከውርስ የመጣ፣ ግማሹ በቤተሰብ የገባ፣ ግማሹ በተልእኮ የገባ፣ ግማሹ በምቀኝነት የገባ፣ ግማሹ በክፉ ዓይን የገባ አዚም ይሆንብናል። ሰላማችንን ይነጥቀናል። ስለዚህ ከትንሣኤ በኋላ ሞትን የሚያሸንፈውን እግሩን ያዙት። እግሩን ይዘው ሰገዱለት። በዚያ ጊዜም ኢየሱስ እንዲህ አላቸው፣ አትፍሩ፣ ሂዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዛም ያዩኛል። አያዩኝም አይደለም ያለው፣ ያዩኛል። በቃሉ በኩል እግዚአብሔርን እናገኘዋለን። ስሙ የተመሰገነ ይሁን አምላካችን። በዛም ያዩኛል። ከድንግል ማርያም ተወልዶ እግሩን አሳየን። የሚሄድበትን እግር ይዘው ሰገዱለት። የዝቅታን ኃይል አገኙ። ክብራቸው፣ ሞገሳቸው ለትውልድ መማሪያ ሆኖ ይኸው ዛሬ እኛን ያገለግለናል።
ይኸው እኛ በስሙ በክብሩ እንማጸናለን። እነሱ ባመለኩት አምልኮት ውስጥ በስሙ ተጠርተናል። ስለዚህ ስግደታችን የአምልኮት እንዳይቋረጥ መጸለይ አለብን፣ መስገድ አለብን። ስንሰግድ ልቦናችን ሁሉ ይሻሻላል። የጠላት ጉልበት ይሰበራል። በውስጥ በኩል ያለውን አገዛዝ እንሽረዋለን። ለኤልሻዳይ እሰግዳለሁ ስንል ኤልሻዳይ ሁሉን ቻይ ማለት ነው። የአብርሃም የይስሐቅ የያዕቆብ ሁሉን ቻይ ነው ኤልሻዳይ። ለነዚህ ለሁለቱ ነገዶች የተሰጠው ስም በአብርሃም በኩል ማን ነው? ኤልሻዳይ ነው። እኔ ኤልሻዳይ ነኝ አለው ዘፍጥረት 17 ላይ እኔ ሁሉን ቻይ ነኝ አለው። የሁሉን ቻይነት ስልጣን ለሰው ልጅም ሲሰጥ ለአብርሃም በቃል ኪዳኑ ብቻ አይደለም፣ በዛ ዘመን ውስጥ ሁሉን ቻይ እንዲሆን ጉልበት አገኘ። ስሙን በገለጸለት ልክ ጉልበቱም የዛኑ ያህል ይጨምራል፣ ስሙን በገለጸለት። ስለዚህ የአብርሃም የይስሐቅ የያዕቆብ ኤልሻዳይ ሆይ ለአንተ ክብር ምስጋና ይግባ ስንል በአምልኮት ውስጥ ሁሉን ቻይነትን ለሕይወታችን እንቀበላለን። ከዛ አዶናይ ነው ሁለተኛው። አዶናይ ማለት ጌታ፣ የሁሉ ጌታ፣ የፈጠረ ያስገኘ እነዚህን ከኛ በላይና ከኛ በታች ያሉትን ያስገኘ፣ የምናየውንና የማናየውን ያስገኘ፣ የፈጠረ ህልውና የሰጣቸው፣ እኛን ደግሞ አካሉን ከአካላችን፣ ህይወቱን ከህይወታችን፣ ህይወታችንን ከህይወቱ አድርጎ ህይወታችንን ምስሉን ሰጥቶ ቁመናውን አስተካክሎ ሲሰጠን፣ አሁን ደግሞ ዲያብሎስ የሰው ልጅን ቅርጽ የሚያዛባ ቅርጸ ቢስ ነገሮች ሁሉ የምናያቸው ነገሮች ያንን ባህሪ ተከትሎ እንደዚህ ትውልድ እንዲዛባ አሁን ጥረት እየተደረገ ነው። ይሄ ፍልስፍናው ዓለም ትውልድን ማዛባት ነው እና ትውልዳችን የተዛባው የዕለት አምልኮትን ልናሳይ ያለመቻላችን ነው። ልጆች አብራችሁ አባቶች ሲሰግዱ ሲያዩ ልጆችም ይሰግዳሉ። ምን እያረክ ነው ለሚለው ጥያቄ መልስ ትሰጣላችሁ። መልሱ መለኮታዊ መልስ ይሆናል። ምን አይነት መልስ? እምሰግደው አንተ እንድታድግ ነው። እኔ እኮ የምሰግደው አንተ የእግዚአብሔርን ክብር እንድታውቅ ነው። እኔ እኮ የምሰግደው አንቺ በእግዚአብሔር ክብርና ሞገስ እንድታድጊ ነው የሚለውን መልእክት በልጅነት በውስጥ በኩል ታሳድራላችሁ። በውስጥ በኩል ያላሳደራችሁትን ዛሬ ከየት ትፈልጉታላችሁ? የት አለ? የለም። መጀመሪያ ያልተጠነቀቅንለትን ከየት ነው የምናመጣው? አይሆንም። ቤተ ክርስቲያን የምንሄደው ለመቀደስ ነው። ኑሯችን ደግሞ ለመባረክ ነው። የአምልኮት ስግደት የምንሰግደው ደግሞ ኑሯችንን ለእግዚአብሔር መውጫ መግቢያውን ለመስጠት ነው። የተወለደውን ደግሞ ለማውረስ ነው። ምንድነው ያወረሳችሁት? አሁን እዚህ ማንም እኮ አይሰማም። ይሄ የውጭ ዓለም ትውልድማ ይባረካል ብለህ ስጠብቅ አልሆነም እኮ። በአምልኮት ውስጥ አልኖርንምና ነገሮች ተበላሽተዋል። እግዚአብሔር ምሕረቱን ያብዛልን። እግሩን ይዘው ሰገዱለት። ምኑን ይዘው? ከምን በኋላ? ከትንሣኤ በኋላ። ይሄ ስግደት ሞት የሻረ ስግደት ነው። የአምልኮት ስግደት ይባላል። የአምልኮት ስግደት ማለት እንግዲህ ምራን፣ እንግዲህ አግዘን፣ እንግዲህ አየንህ፣ ሞትም ተሽሯል፣ እምነታችን ጸንቷል፣ ፍላጎታችን አንተ ነህ፣ ከዚህ በኋላ ያለው ነገር ሁሉ ያንተ ነው ብለው የአምልኮት ስግደት ሞትን የሻረ ስግደት ሰገዱለት። የተገናኙት በስግደት ነው። ሰማችሁ? የተገናኙት በምንድን ነው? በስግደት ነው። ስንፍና ስላደረብንና ባህላዊና ዕለታዊ ይሄ በቃ ወጋዊ ሆነን ያደግነው እኛ በዛ ውስጥ በማደጋችን ዛርና ውቃቢ አምላክ እስኪባሉ ድረስ ጊዜ ያገኙ። በአንድ ትውልድ ሁለት ትውልድ ወደ ኋላ 3 4 5 ትውልድ ወደ ኋላ ስትቆጥር ጨል ያለ ውቅያባ ያለ ዛር አለ አይነጥላ አለ ጠቋር አለ። እነዚህ በወግ ውስጥ ተቆራኝተው ትውልዱን ያዙት። መንፈስ አብሮ ይወለዳል የሚለው ነገር እስካሁን ለቤተ እግዚአብሔር ሰዎች አልገባቸውም። ይሄ በራሱ ሌላ ትልቅ እርግማን ነው። ስለ መንፈስ ሲወራ ምንድነው መንፈስ ምንድነው መንፈስ ይሏችኋል። ታዲያ ምንድነው የሁሉ ትውልድ የጠፋው? ለምንድነው በረከት የራቀን? ታዲያ ለምንድነው ሰላም ያጣነው? ለምንድነው ፍቅር ያጣነው? መልስ የለም። ለምንድነው የምንተሰቃየው? ለምንድነው አይናችን የሚያዘው?
ለምን ትውልዱ አእምሮ አላደገም? የለም መልስ የለም። መልስ የሌለው መልስ የመናፍስት ጉዳቶች መሸፈኛ ሆነናል። ታዲያ እንዴት ነው? እግሩን ይዘው ሰገዱለት። በክርስቶስ ሥጋና ደም ታትመን የመንግሥት ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። ሰላሙና ሞገሱ ከሀገራችን፣ ከሕዝባችን፣ ከወገኖቻችን ጋር ይሁን። ጎበዝ ክርስቲያን ከዚህ ሰዓት ጀምሮ ደግሞ በደንብ አዳምጡኝ። ጠንካራ የሆነ ክርስቲያን፣ ወኔ ያለው መንፈሳዊ ሕይወቱን መቀጠል የሚፈልግ ክርስቲያን መዝሙር 22 እና መዝሙር 90 በቃሉ ሸምድዶ ማለት ነው ጠዋት 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት፣ ማታ 3 ሰዓት ምንም እኮ ደቂቃ አይፈጅም። ምናልባት የ1 ደቂቃ ወይ 2 ደቂቃ ነው ቢሆን ነው ደግሞ ምንዛም አይፈጅም። ከዛ በታች ነው ብትችሉ 2 2 3 3 4 4 7 7 ብትሉት ደገም እያደረጋችሁ የእውነቴን ብዙ ለውጥ ነው የምታመጡት። መዝሙረ ዳዊት የሚጸልይ ሰው ጠላቱን ለብቻ ወዳጁን ለብቻ ለይቶ ራሱን ለብቻ ለይቶ በደንብ አድርጎ ቀይ መስመሩን አስምሮ ነው የሚኖረው። ሁሉ ነገር ደግሞ ሲከናወን ባይኑ ያየዋል። አርጋኖን ጸልዩ፣ ሰይፈ መለኮት፣ ሰይፈ ሥላሴ፣ ውዳሴ አምላክ፣ ውዳሴ ማርያም እነዚህ ሁሉ ጠቃሚ ናቸው። ሁሉም ግን የበለጠ ውጤታማ መሆን የምትፈልጉ ከሆነ መዝሙረ ዳዊትን እንዳትለቁ። መዝሙረ ዳዊት ማለት ከጥንት ጀምሮ እና አቡነ ተክለ ሃይማኖትም የጸለዩት ተአምር የሰሩበት ንጉሥ ዳዊት እውነተኛ ሆኖ ከእግዚአብሔር ጋር ኃጢአተኛ ሆኖ ከእግዚአብሔር ጋር የታረቀበት እውነተኛ ሆኖ እግዚአብሔርን ያስደሰተበት ልበ አምላክ የተባለበት የሚገርም የጸሎት መጽሐፍ ነው መዝሙረ ዳዊት። እንደ መዝሙረ ዳዊት በዚህ ምድር ላይ ኃይል ያለው ጸሎት የለም። ቀጥሎ ጌታችን ያስተማረው ምን ብለን እንጸልይ ሲሉት አባታችን ሆይ በሰማይ የምትኖር ብሎ ጌታችን አስተምሯል። ከዚህ ይበልጣል አይበልጥም አይደለም እያልኩ ያለሁት ወሳኝ የሚባለው ትልቁ ለውጥ በሕይወታችሁ ላይ ማምጣት የምትፈልጉ ከሆነ መዝሙረ ዳዊት ጸልዩ። የፈለጋችሁትን ጸልዩ፣ ግን የበለጠ በጣም መጸለይ ያለባችሁን ብዙ ጊዜ ደጋግሜ ይናገራሉ። መዝሙር 90 ግን የትኛውም ክርስቲያን ቢለምደው ደስ ይለኛል፣ ቢጸልየው ደስ ይለኛል። ቤቱ ግድግዳ ላይ ለጥፉት ሊተኛ ሲል 3 4 በትልቁ በኤስሪ ሳይዝ ለጥፉት አንብቦት መተኛት። በቃ ልተኙ ስትሉ መንፈሳችሁ እርክት ነው የሚለው። የምታዩት ህልም ራሱ የድል ነው የማሸነፍ ነው የሚሆነው። እና በርቱ፣ ጠንክሩ።